ሰላም ለእናንተ ይሁን የተከበራችሁና የተወደዳችሁ ውድ የአዲስ ቪው ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? ሰላምታችን በያላችሁበት እንዲደርስ በአክብሮት ነው የምንጋብዛችሁ። ቅዳሜ አመሻሽ ላይ እንግዲህ የተለያዩ የህልም ፍቺዎችን ይዘን የምናስደምጥ ይሆናል። የተለያዩ የህልም ፍቺዎች ምን ይላሉ የሚለውን ነው የምናየው። በነገራችን ላይ ከዚህ ጋር በተያያዘ ያው በርካቶቻችሁ በጥያቄያችሁ መሰረት ብዙ ጥያቄ አላችሁ። እርግጥ እሱን ለማሟላት እንኳን ቢያዳግተን፣ ነገር ግን እንደዚህ ሁሉን አንድ ላይ ከምታደርጉ አንዴ አይተን ወዲያውኑ ፍቹን ልናገኝበት የምንችለው አንዳንድ ህልም ይፈታ ባላችሁት መሰረት ከእናንተ ጥያቄ መዘን አንዱን ይዘን እንቀርባለን ማለት ነው። በነገራችን ላይ የተለያዩ ህልም ፍቺዎች አሉ። ህልም ፍቺ ሲባል ሁሉም ሰው ሰብጀክቲቭ ነው። እንደየራሱ አመለካከትና እንደየራሱ አተያይ ሊፈታ ይችላል። ከባህል ከለመደበት ልማድ እንዲሁም ደግሞ አንዳንድ ጊዜ ካለበት የሃይማኖት ስርዓት ከሱ አካባቢ አውድ ልትፈቱልን ወይም ደግሞ ልትፈቱ ትችላላችሁ እናንተ ያያችሁትን ህልም። ስለዚህ ይሄኛው ህልም ግን በተለይ ከክርስትና አውድና እንዲሁም ደግሞ ከተለያዩ የስነ ልቦና አውድ ብታዩልን በጣም ነው ደስ የሚለን። አንዳንድ ህልሞች ለምሳሌ አሁን ባለፈው ሳምንት ከአሳ ጋር በተያያዘ ህልም እንዲፈታ ተጠይቆ ነበረ። አሳ ጀነራሊ ተፈቷልና በጣም ብዙ 89% የሚሆነው ፍቺ ወደዛ እኛ ወዳልነው አካባቢ የሚያጠነጥን ነው። ይሁን እንጂ አንዳንድ ሰዎች አሳን ማየት ባንክረፕሲ ወይም ደግሞ የጥሩ ምልክት አይደለም ብለው ያስባሉ። በየትኛው ሃይማኖት እንደሆነ ግን አላወቅኩኝም። የሱን ከስር ብትነግሩን በጣም ነው ደስ የሚለኝ አንዳንዴ። ምክንያቱም የእናንተ አመለካከት የእናንተ way of thinking ለምሳሌ ከሌላው ጋር ሊለይ ስለሚችል ከስር ባለው ኮሜንት ላይ በእኛ አካባቢ እንደዚህ ይፈታል ማለት ትችላላችሁ። ማጆሪቲው ግን ያነበብናቸውን ከስነ ልቦና እንዲሁም ደግሞ ከመንፈሳዊ ፍቺ አጣክሰን ነው ይዘን የምንቀርበው። ስለዚህ ከዚህ አውድ ብትመለከቱብን የኑሮ ስታይላችሁ ምን ይመስላል፣ የት አካባቢ ናችሁ ያላችሁት፣ ባህላችሁ ምን ይመስላል፣ እነዚህም በሙሉ ብታዩት በጣም ነው ደስ የሚለኝ። አንዳንድ ጊዜ አሁን ለምሳሌ ወደ አረብ ሀገር አካባቢ የሚታዩ ሰዎች ግመልን ቢያዩ ግመል በጣም በሚገርም ሁኔታ የመበልጸግ የጥሩ ነገር ምልክት ልትሆን ትችላለች፣ የክብር። እኛ ሀገር ደግሞ አንዳንድ አካባቢ ስትሄዱ ግመል ያየ ሰው በቃ የሰይጣን ምልክት ነው ብለው ሊናገሩ ይችላሉ። ስለዚህ ሁለት አይነት ስለሆነ ከሱ አውድ ብታዩልን በጣም ነው ደስ የሚለኝ። በተረፈ ግን ኮሜንት አድርጎ ሀሳብ አስተያየቶቻችሁን ስጡ። የእናንተ ሀሳብ አስተያየቶች ለኛ በጣም ገንቢ ናቸው። ዛሬ በተለይም የምናየው ብዙ ጊዜ ከትዳር አኳያ ሲነሳ ጥንቃቄ ልታደርጉ የሚገባቸው ከወዲሁ ምን አይነት ጥንቃቄ ላድርግ፣ በምን አይነት ሁኔታ በሆን መልካም ነው የሚለውን በጣም ልታስቡበት የሚገባ ነው። በተለይ ደግሞ ትዳር ለመያዝ ሀሳብ ያላችሁ ወይም ደግሞ እንደነዚህ አይነት ነገሮችን እያቀድኩ ነው እየከወንኩ ነው የምትሉ ሰዎች በጣም ጥንቃቄ ብታደርጉ የሚገባ ነው። ቀለበት ላይ ሲሰበር አየሁ የሚል ሀሳብ ተሰጥቶን ነው። በዚህ ላይ እንግዲህ ፍቹን ምን ይመስላል የሚለውን ልናይ እንወዳለን። በነገራችን ላይ ቀለበት የመተሳሰር የቃል ኪዳን ምልክት ነው። በተለይ ደግሞ በጥንታውያን ግብፃውያን ጊዜ የቀለበት ጣት ተብሎ የሚታሰብ እሱን ለምንድን ነው የሚያደርጉት? ይቺ ቀለበት ጣት ላይ ያለችው አንዷ ደም ስር ከልብ ጋር ትገናኛለች ብለው ስለሚያስቡ ነው። ስለዚህ የቀለበት ጣት ላይ ፕሮሚስ ሪንግ ወይ ደግሞ የቃል ኪዳን ቀለበት ነው ተብሎ ይታሰባል። ሁለቱ ጥንዶች ሲተሳሰሩ የሚያደርጉት ነው። ላለለይሽ በህመሜ በደስታዬ ብለው እርስ በርስ ቃል የሚገባቡት ነው። ስለዚህ ከዚህ አንጻር ቀለበት ተሰበረብኝ ነው የሚለው። ስለዚህ ቀለበት መሰበር ምንን ያመለክታል የሚልን እናያለን። ከጋብቻ በፊት ቀለበት ቢሰበርና ከጋብቻ በኋላ ቀለበት ቢሰበር ብለን ሁለት እንከፍለዋለን ማለት ነው።
ከጋብቻ በኋላ ቀለበት ቢሰበር ያ ትዳር በጣም በሚገርም ሁኔታ ሊፈርስ እንደሚችል ኮዲው የሚያሳይ ነውና ቃል ኪዳን ሊፈርስ እንዲሁም ደግሞ በጥል በሆነ ነገር ብቻ ጋብቻችሁ ልታድኑ ይገባል። ይሄን ጋብቻ ካልሆነ ግን እንደዚህ አይነት ነገር ውስጥ ልትገቡ ትችላላችሁ ብሎ አስቀድሞ እየነገራችሁ ነው። ስለዚህ እንደነዚህ አይነት ሰዎች በጋብቻችሁ ጊዜ ሴትም ትሆኚ ወንድ ቀለበታችሁ ተሰብሮ ካያችሁ በጣም ከፍተኛ ጥንቃቄ አድርጉ። በቃ ከፊት ለፊታችሁ ጥሩ ያልሆነ ነገር ሊገኝ ይችላል ማለት ነው። አንዳንዴ ደግሞ ቀለበት ዝጎ ካያችሁ ደግሞ ጋብቻችሁ እንደ ቀድሞ በሆነ ፍቅር ውስጥ ላይሆን ስለሚችል በጣም እሱንም ሊያሻክርባችሁ የሚችል እንዲሁም ደግሞ ፍቅርሽ አለቀ ፍቅር ያለቀ ምናምን ከሚሉ ነገሮች እንድትጠነቀቁ ከወዲሁ የሚያሳስባችሁ ህልም ነው ማለት ነው። ተጋቢዎች ያልሆናችሁ ደግሞ ወይ ደግሞ ልትጋቡ የምትፈልጉ እጮኛሞች ቀለበት ድንገት ወድቆ ሲሰበር ካያችሁ ያ ትዳር እውን ላይሆን ይችላል። ስለዚህ የምትወጂው ከሆነ ልትጠነቀቅ ይገባል። አሊያ ደግሞ አንዳንዴ ከእግዚአብሔር ፈቃድ ያልሆነም ነገር ሊሆን ስለሚችል ይሄ ሰው ላይ ጥንቃቄ አድርጊ ወይ ደግሞ እዚህ ሴት ላይ ጥንቃቄ አድርግ የሚል ሐሳብ ሊኖረው ይችላል። ስለዚህ ከጋብቻ በፊት ቀለበት ቢሰበርባችሁ በጣም ልባችሁን ከመጣላችሁ በፊት አስቀድማችሁ ብዙ ማሰብ ይገባችኋል። በብዙ ዘንድ ምክር መጠየቅ ይገባችኋል። ስለዛ ሰው አብራችሁ ስለምትዘልቁት ሰው አስቀድማችሁ ማሰብ ይገባችኋል። አሊያ ደግሞ አንዳንዴ ይሄ ነገር ወይ ከቤተሰብ ወይ በምናምን ብቻ ሊሳካ ላይችል ይችላልና አስቀድማችሁ መጠንቀቅ ይገባችኋል ወደሚል ያዘነብላል ማለት ነው። በመንፈሳዊ ፍቺ ስናየው ደግሞ ቃል ኪዳን በብዙ ይታያል። የሙሽርነት ጊዜ የቃል ኪዳን ጊዜ ከመንፈሳዊ ነገር ከእግዚአብሔር ጋር ያለን ቅርበትም ሊያሳይ ስለሚችል እነዚህን ነገሮች በጣም ከፍተኛ ጥንቃቄ ልታደርጉ እንደሚገባ በመንፈሳዊ ህይወት ያላችሁ እድገት እንዲሁም ደግሞ የተለያየ ነገር ብቻ ሊቀጭጭ ይችላል የሚል አንድምታ አለው። የተጋባችሁ ደግሞ በመንፈሳዊ ዓለምም ይሁን ከመጋባታችሁ በፊት ይህን የምታዩ ከሆነ አስቀድማችሁ እንግዲህ የሚቀርባችሁን ፓስተር ቄስ ብቻ ሊመክራችሁ የሚችልን ሰው በጣም እንድታጸልዩ ከዚህ ጋብቻ ከመግባታችሁ በፊት በጣም ከፍተኛ ጥንቃቄ ልታደርጉ እንደሚገባ የሚያሳይ ነው ማለት ነው። ስለዚህ የቀለበት መሰበር እንዲሁም የቀለበት መዛግ በጣም የጥሩ ህልም እንድምታ አይደሉምና ከወዲሁ ጥንቃቄ ልታደርጉ ይገባል ተብሎ ይታሰባል። በአንድ ወቅት አንዲት ሴት የሚያጋጥማት እንደዚሁ ነው። በህልሜ ቀለበት ሲሰበር ነው ያየሁትና በጣም ከትልቅ ማለት ሊሰበር የማይችል ነገር ነው ሲሰበር ያየሁት አለች። በአጋጣሚ ልታገባ ያለችው አንድ ወንድ ነበረ እና ከውጪ ነበር የሚመጣው። በጣም በሚገርም ሁኔታ ሁሉ ነገር አልቆ ድግስ ተደግሶ ሁሉ ነገር ካለቀ በኋላ ልጅ እንዳለው ማለት በቃ ሁሉ ነገር አልቆ ማለት ነው ልጅ እንዳለው ትሰማለችና በጋብቻችን አይሰምርም በዚሁ ማለቅ ይገባዋል ቀድሞ የተነገረ ነገር ስላልሆነ ማለት ነው። ስለዚህ ሁሉ ቤተሰብ ጓግቶ ምን ብሎ በዛ በልጅ ምክንያት በደበቀው ሚስጥር ምክንያት ጋብቻቸው ሳይሰምር ቀረ ማለት ነው። ስለዚህ አስቀድሞ እንደነዚህ አይነት ህልሞች ስታዩ ወይ ጥያቄ እንደዚህ አይቻለሁኝ ስለዚህ ከማግባቴ በፊት ምንድነው ከመጓጓቴ በፊት ምንድነው የሚለውን ማየት ማስተዋል ይገባል ማለት ነው። አብራችሁን ስላላችሁ እጅግ አድርገን ነው የምናመሰግነው። ላይክ ሼር ኮሜንት አድርጉ። ሌሎችም ህልሞች እንዲደርሳቸው ሼር ብታደርጉላቸው አዲስ ቪው ዩቲዩብ ቻናላችንን ቤተሰብ ሆነው እንዲቀላቀሉ እንድትፈቅዱላቸው ከወዲሁ ነግራችኋለሁ። መልካም ጊዜ መልካም አዳር ይሁንላችሁ። ቻው።